ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አገዛዙ በተለይ የፋኖ አንድነት እንዳይኖር እያደረገ ያለውን ጥረት እየሰራ ያለውን ነገር በተወሰነ መልኩ ለማሳየት እንሞክራለን። እንግዲህ አገዛዙ አንዱ ፋኖች ዘንድ ብዙ ጊዜ አንድነት እንዳይኖር ትልቅ እንቅፋት የሆነው ነገር ምንድን ነው? በፋኖች መካከል ሰርጎ ገቦችን በማስገባት እነዛ ሰርጎ ገቦች በፋኖ መካከል አንድነት እንዳይኖር ብዙ እንቅፋት እየፈጠሩ ነገሮችን ያጓትቱበት ሁኔታ አለ። አሁን ለምሳሌ በወሎ በኮሎኔል ፋንታሁን እና ሌሎቹ አካባቢ አንድነት እንዳይኖር አንድ ትልቅ እንቅፋት የሆነው መስፍን ከፋለው የሚባል በወሎ ፋኖ ውስጥ አመራር የነበረ ሰው እና ይህ አመራር አባል ሰርጎ ገብ ነው። የብአዴን የብልጽግና አገዛዝ ሰርጎ ገብ ነው እና ፋኖ ውስጥ ተቀላቅሎ ፋኖች መካከል አንድነት እንዳይኖር ሲያደርግ የነበረ በተለይ ኮሎኔል ፋንታሁንን በተለያየ መንገድ ቆልፎ ይዞ ኮሎኔል ፋንታሁን በአሁኑ ጊዜ ትልቅ መሪ መሆን የሚችል መሪ፣ አሁን ግን በቃ በተወሰነ አካባቢ ብቻ ተወስኖ እንዲቀር ያደረገ በጣም የጎጃም የወሎ ፋኖች ወደ አንድነት እንዳይመጡ በጣም ነገሮችን ያጓተተ ትልቅ ሰው ሰርጎ ገብ ማለት ነው። ሰርጎ ገብ በጎንደርም እንደዚሁ ተመሳሳይ ሰርጎ ገቦች ብአዴኖች የጎንደር አንድነትም እንዳይኖር ብዙ ጥረት ሲያደርጉ የነበሩም ደግሞ እንደዚሁ በጎንደር ፋኖ ውስጥ የገቡ ሰርጎ ገቦችም አሉ። 3-4 ክፍለ ጦር አባላት በጎንደር ፋኖ ውስጥ ብዙ ሲበጠብጡ ቆይተው በኋላ ለጌቶቻቸው እጃቸውን አሳልፈው የሰጡ ወደ ብልጽግና የገቡ እንደነ ጸዳሉ ደሴ እንደነ ቆራጡ ያሉ የክፍለ ጦር አዛዦች እንደነበሩ መርሳት የለብን። በገንዘብ አገዛዙ ፋኖ ውስጥ አስርጎ ያገባ እና እነዛን የማጥራት ስራ በጣም ራሱን የቻለ ቻሌንጂንግ ሆነ እና አንዱ በዚህ መልኩ ነበር አገዛዙ ሲታገል የነበረው። ሆኖም ግን ያንን አልፈው በአሁኑ ጊዜ ፋኖቹ ጥሩ ደረጃ ላይ ያሉበት ሁኔታ ነው ያለ። ሌላው አገዛዙ በገንዘብ ፋኖቹ መካከል በገንዘብ እየገዛ ፋኖችን ወደሱ የማምጣት ፋኖችን ወደሱ የመሰብሰብ ፋኖቹ መካከል ክፍፍል የመፍጠር ስራም ሰርቷል። ሶስተኛ ደግሞ በቅስቀሳ ነው። በቅስቀሳ በጣም በብዙ ሺህ በቢሊዮን የሚቆጠር ገንዘብ በመድቦ የቲክቶከሮችን ትዊት የሚያደርጉ የሶሻል ሚዲያ አክቲቪስቶችን ዩቱበሮችን በሙሉ ቀጥሮ እንደነ ሲሳይ አጌና፣ አቤ ተወኩቻው፣ ደሳሌ ምናምን የመሳሰሉት እነዚህም በሙሉ በጣም ብዙ ገንዘብ እየተከፈለ በጣም ሀብታም ነው የሆኑት። በነገራችን ላይ ከብልጽግና በጣም ገንዘብ የሚያገኙት ገንዘብ ቀላል እንዳይመስላችሁ እና ያንን ሁሉ ነገር አሰማርቶ በቃ የውሸት ዘመቻ መርጨት፣ የፕሮፓጋንዳ ዘመቻ መርጨት አንዱ ተግባራቸው ነው። የፕሮፓጋንዳ ዘመቻ ለምሳሌ አንድ ወረይሉ አካባቢ አንድ ወንጀል ተፈጽሟል። አንድ ልጅ መስቀል ላዩ ላይ ያለበት ልጅ እጅ ቆርጧል የሚል መረጃ ወጥቶ የሶሻል ሚዲያን እያነቃቀ ያንን እያራገቡ ያሉት ብልጽግናዎች ናቸው። የአብይ አህመድ የብልጽግና ገንዘብ፣ የኦሮሞ ብልጽግና ገንዘብ። ያን የሚያደርጉበት ምክንያትም ለምንድን ነው? ክርስቲያንን የኦርቶዶክስ ቤተክርስቲያንን ለማስጠላት፣ ለምን ልጁ መስቀል ስላለበት የኦርቶዶክስ ቤተክርስቲያንን ለማስጠላት፣ እንደገና ደግሞ ፋኖ ነው ይሄን ያደረገው የሚለውን ጸረ ፋኖ ፕሮፓጋንዳ በሰው አይምሮ ውስጥ በሰው ልብ ውስጥ ጸረ ፋኖ ፕሮፓጋንዳ እንዲኖር ለማድረግ በስንዴ መካከል ሁሉ ጊዜ እንቅርዳድ አለ እና ነገር ግን ይሄ ልጅ የፋኖ የነበረ ሳይሆን ይሄ ልጅ ከነሱ ጋር ይሰራ የነበረ የነሱ መጠቀሚያ ከነሱ ጋር አብሮ ብዙ ነገር ሲያደርግ የነበረ። ስለዚህ የነሱን ሰው ድራማ እንዲሰራ አድርገው ድራማ እንዲሰራ አድርገው ፕሮፓጋንዳ እንዲሰራ አድርገው ዶክመንተሪ ሰርተው በዲጂታል ብልጽግናዎች በኩል በደጋፊዎቻቸው መካከል ያንን ሪሊዝ አደረጉ። ስለዚህ ያንን ደግሞ ሰው እየሰማ ይንጫጫል። ይሄ ንጹሃኑ ሰው ምንም የማያውቀው ሰው ነገሮችን እያሰበ በቃ እና እንዲህ አይነት ስራ እየሰራ በፋኖ መካከል ችግር ለመፍጠር የሞከረበት ሁኔታ አለው እና በተለያየ መንገድ አገዛዙ ፋኖን ለመከፋፈል የፋኖ አንድነት እንዳይኖር ብዙ ሰርቷል። አንዱ ዛሬ የማነሳላችሁ አንዱ ከፋኖ ጋር በተገናኘ አገዛዙ እያደረገ ያለው ስራ አገዛዙ የፋኖን አንድነት ለማስቆም የተጠቀመበት አንዱ የድሮን ጥቃቶችን ፈጸመ። እዚህ ጋር እንደምታዩት የአማራ ፋኖ
ብሔራዊ ኃይል በላይ ዘለቀ እዝ በሻለቃ ሀብቴ የሚመራው በላይ ዘለቀ እዝ እና የጎንደር ጠቅላይ ግዛት እዝ በሻለቃ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝ አንድ ላይ ሆነው በፊት እርስ በርስ ይዋጉ ነበር፣ ተከፋፍሎ ነበር። ነገር ግን እነዛን ሁሉ ችግሮችና መከራዎች አሉ እነዛን ሁሉ ችግሮችና መሰናክሎች ሁሉ አልፈው አንድ ላይ ሆነው እርቅ ያወጁበት ጊዜ ነበር። እና አሁን ይህን እርቅ በሚያውጁበት ጊዜ አንድነትን በሚያውጁበት ጊዜ ምንድን ነው አገዛዙ ያደረገው? ይህንን እርቅ ለማጨናገፍ ከፍተኛ የሆነ ሰራዊት ወደ ደንቢያ አካባቢ ነው የሚኖሩት፣ አለፋ ጣቁርታ ምናምን ደንቢያ አካባቢ ነው የሚኖሩት ብለው እዛ አካባቢ ከፍተኛ ጦር ላክ። ከፍተኛ ጦር ይህንን የፋኖችን አንድነት ለማስቆም ለማጨናገፍ እንደምንም ብለን ደረጀን ብንገለው፣ እንደምንም ብለን ሳሙኤልን ብንገለው፣ እንደምንም ብለን ደግሞ ሀብቴን አንዳቸውን ብንገድል በቃ ተስፋ እናስቆርጣቸዋለን፣ የጎንደር አንድነት እንዳይመጣ እናደርጋለን በሚል ስሌት፣ በተቀናጀ መልኩ በሚል ስሌት እዛ አካባቢ ከፍተኛ የሆነ ጦር ልኮ ለ3 ለ4 ቀን ውጊያዎች ሲደረጉ እንደነበር አስታውሳለሁ። መረጃዎች ደርሰውኛል። እንግዲህ ይህን ኢንፎርሜሽን እዛ አካባቢ እነ ደረጀ ኮማንደር ሳሙኤል እዛ አካባቢ ነው ያሉት ምናምን የሚለውን መረጃውን ያወጡት ብአዴኖች ናቸው። ሰርጎ ገቦች አሉት አገዛዙ። ገንዘብ የተቀበሉ ገንዘብ የሚከፈላቸው ለሆዳቸው ያደሩ ሰርጎ ገቦች አሉ። በእነሱ በኩል መረጃው ይደርሰዋል። ስለዚህ እዚህ አካባቢ ናቸው እነ ደረጀ እነ ሳሙኤል ብሎ እዛ አካባቢ ከፍተኛ ጦር ልኮ፣ ነገር ግን የጎንደር ፋኖች ያው ታውቃላችሁ ጀግንነትና ወኔ የጎንደር ፋኖን የጎንደር ፋኖች የሚታሙ አይደሉም። በወኔና በጀግንነት የጎንደር ፋኖች የሚታሙ አይደሉም። ስለዚህ ያው እንደለመደው አገዛዙን ድባቅ መቱት ማለት ነው። በተለያየ አቅጣጫ የመጣውን አገዛዝ ተቀናጅተው በተለያየ መንገድ ድባቅ መቱት። ግን አገዛዙ እዚህ ያደረገው ምንድነው? በኃይል ነው ወታደር ልኮ። ከዛ በኋላ ደግሞ ምንድነው ያደረገው? ወደ የሆነ ቦታውን አልነግራችሁም። የሆነ ቦታ አሁንም በሰርጎ ገቦች እዛ አካባቢ የአንድነት ንግግር እንደሚኖር አገዛዙ አውቆ እዛ አካባቢ በጣም ከፍተኛ የሆነ የድሮን አሰሳ አድርጎ የድሮን ጥቃት በርካታ የድሮን ጥቃቶቹ የአመራር አባላት አሉበት በሚባለው ቦታ በርካታ የድሮን ጥቃቶችን አገዛዙ ፈጽሟል። ይሄ ሁሉ እንግዲህ የሚያደርገው ምንድነው ወገኖቼ? ይሄ ሁሉ እንግዲህ የሚያደርጉ ለምንድን ነው? የጎንደር ፋኖችን አንድነት ለማጨናገፍ። ለምን አንድነቱ ከመጣ በጎንደር አገዛዙ አለቀ። አንድነቱ ከመጣ በጎንደር አገዛዙ ድባቅ ተመኘ። በአጭር ጊዜ ውስጥ ጎንደር ከተማ፣ ደባርቅ ከተማ፣ መተማ ከተማ፣ ደብረ ታቦር፣ ንፋስ መውጫ፣ ጎርጎራ በቃ ጎንደር የተባሉ በሙሉ ሙሉ ለሙሉ አገዛዙ ከጎንደር ነፃ ይወጣል። ስለዚህ የጎንደር ሴቶችም በመከላከያ ከመደፈርና ከመሰቃየት ይተርፋል። ጎንደር አለ። አሁን በጎንደር አገዛዙ የበላይነቱን የያዘው በአንድ ምክንያት የጎንደር ፋኖች አንድ ባለመሆናቸው። በጎንደር ላይ አገዛዙ በተለያየ ቦታ እንደፈለገ የሚያደርገው እንደፈለገ እናቶቻችን እንደፈለገ ሴቶች ልጆቻችንን እህቶቻችንን የሚደፍረው ልጆቻችንን መንገድ ላይ የሚረሽነው ሰቆቃና ስቃይ የጦር ወንጀሎች እንደፈለገ የሚፈጽመው ጎንደር ወንድ በመጣጣቱ አይደለም። ነገር ግን የጎንደር ጀግኖች ናቸውም ስለከፋፈሉ ስለተበታተኑ እርስ በርስ በተለያየ ምክንያት አንድ ላይ መቆም ስላልቻሉ፣ አሁን ግን ያ እየተቀየረ አገዛዙ ጉሩ ሊፈላበት። ስለዚህ ያን ለማስቆም የሞት ሽረት ጥረት ማድረግ አለበት። ስለዚህ ድሮን አሰማርቶ እግዚአብሔር ያሳያችሁ። ይሄ ከአንድ ትልቅ የፋኖ ክፍለ ጦር ጋር ወይ ከትልቅ ግብረ ኃይል ጋር ለመዋጋት እኮ አይደለም፣ ለውጊያ እኮ አይደለም ወገኖች። የፋኖችን ንግግር ለማስቆም የፋኖችን ውይይት ለማስቆም የድሮን ጥቃት አድርጎ የድሮን ጥቃቶችን ቦምቦችን ጥሏል። ነገር ግን አልቻለም።
እሱም ከስፎበታል። እና በጎንደር የድሮን ጥቃቶች የተፈጸሙ የድሮን ጥቃቶች አልሰሩም፣ ከሽፈዋል። እና የጎንደር የአንድነት ጉዞ ይቀጥላል። እና ጎንደር ጥሩ ነገር ነው ያለው። እንግዲህ እግዚአብሔር ፈቃዱ ከሆነ ደግሞ በማንኛውም ጊዜ መልካም ዜና ልንሰማ እንችላለን ብዬ አስባለሁ። ይሄ እንግዲህ ጎንደር ነው ወገኖቼ። ወደ ሸዋ ደግሞ ልውሰዳችሁ፣ እዚህ ጋር ይሄንን ብዙ ፎቶ አሳይቻችኋለሁ። በጣም ማርሽ ቀያሪ የሆነ ክስተት ብዬ በዚህ ጉዳይ ላይ ተናግሬያለሁ። እዚህ የምታዩት በስተቀኝ በኩል አፍሮ ማለት ነው ፀጉር ያለው ወንድም ኮሎኔል ፋንታው መኮይ ይባላል። ኮሎኔል ፋንታው መኮይ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ምክትል የዘመቻ መምሪያ ኃላፊ ነው። ፋንታው መኮይ ለብዙ ጊዜ በተለይ የህልውና ከመስከረም 14 እስከ መስከረም 30 የወሎ ፋኖች የወሎ ፋኖች ባደረጉት ትንቅንቅ ጥሎ በምዕራብ ወሎ ያለውን ኃይል ለማደራጀት ስልጠናዎች ለመስጠት እዛ አካባቢ ያለው ኃይል በሚሊተሪ ዲሲፕሊን የታነጸ እንዲሆን ለማድረግ ብዙ ስራዎችን፣ ድርጅታዊ ስራዎችን፣ መዋቅራዊ ስራዎችን፣ ወታደራዊ ስራዎችን ለመስራት በምዕራብ ወሎ በአማራ ሳይን በምናም በመሳሰሉት ቦታዎች በስፋት ሲሰራ ከዋለ በኋላ እዚህ ፎቶ ላይ እንግዲህ አየ ነው ማለት ነው። እና ይሄ ፎቶ በሸዋ የተነሱት ፎቶ ነው። በሸዋ ወሎ እና በሸዋ ድንበር ላይ ሸዋ ላይ የተነሱት ፎቶ ነው። በመሃል ላይ ደግሞ የምታዩት የሸዋ ጠቅላይ ግዛት እዝ የሸዋ ጠቅላይ ግዛት በሻለቃ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ አማን እሸቱ ነው። ፋኖ አማን እሸቱን መቼም በሸዋ ፋኖች ዘንድ ፋኖ አማን እሸቱን የማያውቅ ሰው የለም። በጣም ስመጥር የሆነ ጀግና የሆነ በወታደራዊ ክህሎቱ በወታደራዊ ችሎታው አንቱ ከሚባሉ ሰዎች መካከል አንዱ ነው። ምናልባትም እኔ ባለኝ ባሰባሰብኩት እና በዚህ ወንድም ወታደራዊ ብቃት አንጻር ይህ ወንድም ምናልባት ነገ የኢትዮጵያ የኤታማዦር ሹም ወይም ደግሞ የኢትዮጵያ ትልቅ ጄኔራል ሊሆን እንደሚችል ነው እንግዲህ የማስበው። እና ይሄ በሸዋ ጠቅላይ ግዛት ውስጥ በጣም ብዙ ጀብድ የፈጸመ ወንድም ነው። እና መካከል ላይ የምታዩት ይሄ ወንድም ነው። ከዳር ደግሞ የምታዩት ደፋሩ በጣም ጨዋታ ቀያሪው የአፋብኃ ማዕከላዊ ኮማንድ አመራር አባል ከ13ቱ አንዱ ማዕከላዊ ኮማንድ አመራር አባል፣ እንደዚሁም ደግሞ የአማራ ፋኖ ሚኒሊክ እዝ የወታደራዊ አዛዥ ነው ሻለቃ ድርሳን ብርሃኔ። እና እነዚህ ወገኖች በተለይ የአፋብኃና የሸዋ ጠቅላይ ግዛት እዝ ፋኖች በጋራ የሚሰሩበትን በጋራ የሚተባበሩበትን አንድ የሚሆኑበትን ሁኔታ ለማመቻቸት በተገናኙበት ጊዜ የተነሱት ፎቶ ነው። እና ይሄ እንግዲህ የሚያሳያችሁ ምንድን ነው? ብዙ ጊዜ በአፋብኃና በአፋሕድ መካከል አንድነት እንዲኖር ብዙ ተሞክሮ አልተሰራም። ነገር ግን በአፋብኃና የአፋሕድ አካል በነበረው ሸዋ ውስጥ በሻለቃ መከታው መካከል ትልቅ ክፍተት ነበር፣ በጣም ትልቅ ክፍተት ነበር። በሸዋ ያለው ኃይል ደግሞ የግድ አንድ መሆን አለበት። በሸዋ ውስጥ የተከፋፈለ ኃይል በመኖሩ ብዙ ጉዳት ደርሷል በህዝብ ላይ እና ያንን ማስቆም ደግሞ በጣም ወሳኝ ስራ ስለነበረ ያንን ለማስቆም ያንን መልክ ለማስያዝ ምንድን ነው የሆነው? አድማጮቻችን፣ ተመልካቾቻችን እነዚህ የአፋብኃ ወታደራዊ አመራሮች እና የሸዋ ጠቅላይ ግዛት ወታደራዊ አመራሮች በአንድ ላይ ሆነው እየተነጋገሩበት የተመካከሩበት ሁኔታ ነው ያለው። እና ይሄ ፎቶ የሚያሳየው በጣም ትልቅ ድል ነው። ብዙዎቻችን ስንጠይቀው ከዚህ በፊትም በስፋት በዚህ ቦታ ይጃለው ብዙዎቻችን ፑሽ ስናደርገው የነበረ ነገር ነው። እና አሁን ምንድን ነው የሆነው? ይሄ በሚሆንበት ጊዜ ግን ወገኖቼ አሁንም ሰርጎ ገቦች የአገዛዙ ሰርጎ ገቦች በየጊዜው ነው ያሉት። እና ይሄ በሚሆንበት ጊዜ አገዛዙ ይህንን ለማጨናገፍ እንዳልኳቸው የጎንደር ፋኖዎችን አንድነት ለማጨናገፍ ድሮኖችን እንደተኮሰ ሁሉ ይህንንም ለማጨናገፍ በጣም ብዙ ሙከራ አድርጓል። የአፋብኃ ፋኖች ከሸዋ ጠቅላይ ግዛት እዝ ፋኖች ጋር አንድ ከሆኑ ችግር ያጋጥመኛል፣ ያውም በአዲስ አበባ ደጃፍ በሸዋ ነገሮች ይገለባበታሉ፣ ነገሮች ይቀያየራሉ። ስለዚህ ይህን ማስቆም አለብኝ ብሎ ባይገርማችሁ 24/7 ይኸውላችሁ አሳያችሁ
የድሮን ቅኝት ሲያደርጉ እነዚህን ወንድሞች ለመግደል እነዚህን ወንድሞች መንገድ ላይ ለመረሸን በድሮን ለመረሸን ግለሰቦች ለመግደል ተመልከቱ። 2-3 ግለሰቦች ለመግደል ድሮን እያንዣበበ ነበር። 2-3 ግለሰቦች ለመግደል ለምን? እነዛ ግለሰቦች እንዲገናኙ አገዛዙ አይፈልግም። ለምን? ከተገናኙ፣ ከተወያዩ፣ ከተመካከሩ የተቆለፉ ብዙ ነገሮች ስለሚፈቱ እና ተመልከቱ። ይሄንን እዚህ ጋር አሳያችሁ። ድሮኗን አያችኋት አይደለ? ይኸውልህ እዚህ ጋር ኮሎኔል መኮይ ነው። ሻለቃ ክንዴም እዛ ጋር አለ። ተመልከቱ። ይሄ ወደ ሸዋ ሲጓዙ እዚህ ጋር የምናየው ወደ ሸዋ ሲጓዙ እና ድሮኗን ታያታላችሁ። ወደ ሸዋ በሚጓዙበት ጊዜ ድሮኗ በቃ እዚህ አካባቢ ለውይይት አንድ ለመሆን ክፍተቶችን ለመሙላት የተበላሸውን ግንኙነትና ሪሌሽንሽፕ ለመጠገን የሸዋ ጠቅላይ ግዛትን ከወሎ ጋር አንድ ለማድረግ እየሰሩ ነው። ወደዛ እያመሩ ነው። እነሱ ላይ እርምጃ መውሰድ አለን ብሎ ድሮኗ በዚህ መልኩ ምን እያደረገች ነበር? ቅኝት እያደረገች ነበር። እና አገዛዙ የፋኖ አንድነትን ለማስቆም አገዛዙ ለማስቆም የድሮን ጥቃቶች ሁሉ ሳይቀር ምን ሲያደርግ ነበረ? ሲጠቀም ነበረ። የድሮን ጥቃቶች ሁሉ ሳይቀር አገዛዙ ምን ሲያደርግ ነበር? ሲጠቀም ነበር። እና ያን ያህል ነው የፋኖች አንድነት ለአገዛዙ ጭንቀት ይሆን እና ብዙዎቻችንም ፋኖ አንድ መሆን አለበት፣ ፋኖች አንድ መሆን አለባቸው ብለን የፋኖ አንድነት ላይ ጊዜ ወስደን ብዙ የጮህነው ብዙ የተናደድነው ብዙ የደከምነው በዚህ ምክንያት፣ ነገር ግን አልተሳካለትም። ልክ እንደ ጎንደርም አልተሳካለትም። ኮሎኔል ፋንታው መኮይ ሸዋ ደርሰው ውይይቶች አድርገው የተቋጩ ብዙ ነገሮችን ቋጭተው ብዙ ክፍተቶችን ሞልተው ብዙ ነገሮችን እየፈቱበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እና ምን ያህል የፋኖ አንድነት የአገዛዙን እድሜ እንደሚያሳጥረው በዚህ ማወቅ እንችላለን። ድሮን እስከ ማዘዝ ከደረሰ የፋኖ አንድነት ምን ያህል አስፈላጊ እንደሆነ በዛ ማየት እንችላለን። ስለዚህ አገዛዙ ብዙ ነገር እየሞከረ ነው። ፋኖችም አገዛዙ ስራውን እየሰራ ነው። እንግዲህ ጦርነቱ እንዳልኳችሁ የአማራ ክልል ጦርነቱ በሁለት ምዕራፍ የሚከፈል አንደኛው የአማራ ክልል ጦርነት አገዛዙ በ3 ወር ውስጥ ፋኖን እደመስሳለሁ ብሎ የተነሳበት ነው። ቀበቷቸውን እንኳን ትጥቃቸውን ቀበቷቸውንም ትጥቅ እናስፈታለን ብሎ አገዛዙ የተነሳበት ምዕራፍ ነው እና በዛ ምዕራፍ ፋኖ የሚጠበቅበት አለመጥፋት ነው። ፋኖ የሚጠበቅበት ራሱን መመከት ነው የሚጠበቅበት። አለመጥፋት ነው ፋኖ የሚጠበቅበት። አገዛዙ ደግሞ ማድረግ የነበረበት ሙሉ ለሙሉ ፋኖን መደምሰስ ነው። ያ ምዕራፍ 1 እና የምዕራፍ 1ን የፌዝ 1ን ጦርነት ፋኖ በአሸናፊነት ተወ። ለምን? ፋኖ የሚጠበቅበት ምን ሆኖ ነው? አለመጥፋት። ፋኖ እስካልጠፋ ድረስ አገዛዙ ልክ ሙሉ ለሙሉ ፋኖችን ትጥቅ እስካላስፈታበት ድረስ ፋኖ አሸንፏል። በምዕራፍ 1 ጦርነት ፋኖ ሰክሰስፉሊ አሸንፏል። አገዛዙ እንኳን ፋኖን ትጥቅ ሊያስፈታ ቀርቶ ፋኖቹ ከ100 ከ300 ምናምን አደረጃጀት አሁን ወደ 2 አደረጃጀቶች ከፍሏል። አንደኛው አደረጃጀት 85% የሚሆኑ ፋኖችን ያቀፈው የአማራ ፋኖ ብሔራዊ ኃይል፣ ሁለተኛው አደረጃጀት ደግሞ 15% የሚሆኑትን ፋኖች ያቀፈው የአማራ ፋኖ ህዝባዊ ድርጅት። የአማራ ፋኖ ህዝባዊ ድርጅትም እዛ ውስጥ የነበሩት እነ ሻለቃ ደረጃ አሁን ወደ አማራ ፋኖ ህዝባዊ ኃይል የመግባት እድላቸው በጣም ከፍ ያለ። ስለዚህ በአማራ ፋኖ ህዝባዊ ድርጅት ውስጥ እነ ሻለቃ መከታው ማሞ ብቻ ይቀራሉ። በዚህ ምክንያት እነ ሻለቃ መከታውም ብቻቸውን ስለሆነ የሚሆኑት እነሱም ወደ አፋባ የመግባት እድላቸው ከፍ ያለ። ስለዚህ በአጭር ጊዜ ውስጥ አንድ ድርጅት የመኖር እድሉ በጣም ከፍ ያለ። በመቶ ሺዎች የሚቆጠሩ የፋኖ ሰራዊት አለ። በሸዋ 2 ትላልቅ ኮሮች አሉ። 4 ትላልቅ ኮሮች አሉ። ከሸዋ ጠቅላይ ግዛት 2፣ ከአማራ ፋኖ አሳምነው 2
የአማራ ፋኖ አሳምነው ዕዝ የከሰም ኮር፣ የአማራ ፋኖ አሳምነው ዕዝ የዘርዓ ያዕቆብ ኮር፣ የአፄ ዘርዓ ያዕቆብ ኮር፣ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የመሐመድ ቢሆነኝ ኮር፣ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአፄ አምደ ጽዮን ኮር፣ 4 ኮሮች አሉ ሸዋ ውስጥ። በኮሮች ውስጥ ደግሞ በርካታ ክፍለ ጦሮች አሉ። ወደ 19 ክፍለ ጦሮች 19 በአጠቃላይ ሸዋ ውስጥ ብቻ በአጠቃላይ 19 ክፍለ ጦሮች አሉ። አስቡት። ወደ ወሎ በምንመጣበት ጊዜ በወሎ የምዕራብ አማራ ኮር 1፣ የምዕራብ አማራ ኮር 2፣ የላስታ ሳምነው ኮር 3፣ የንጉስ ሚካኤል ምዕራብ ወሎ ኮር 4፣ የልጅ ኢያሱ ኮር 5፣ የደጋው መብረቅ ኮር 6 ኮሮች አሉ ወሎ ውስጥ። ጎንደርም እንደዚሁ፣ ወሎም እንደዚሁ በርካታ ኮሮች ነው ያሉት። በመቶ ሺዎች ምናልባት ሚሊዮንም ሳይደርስ ይቀራብላችሁ ነው። በመቶ ሺዎች የሚቆጠር ሰራዊት ነው ፋኖ ያለው እንኳን ሊጠፉ ልላቸው። ስለዚህ አንደኛውን ዙር ፋኖ በአሸናፊነት ተወጥቷል። ሁለተኛው ዙር ደግሞ ምንድነው? ኦኬ አገዛዙ አሁን ፋኖን ማሸነፍ ስለማይችል ያገዛዙ አሁን ግብ አድርጎ አላማ አድርጎ አገዛዙ የተቀመጠው ምን ለማድረግ ነው? ስልጣኔ እንዳልነጠቅ ፋኖ አዲስ አበባ እንዳይመጣ። ስለዚህ ፋኖን በአማራ ክልል ላይ ብቻ አይዞሌት አድርጌው ፋኖ በአማራ ክልል ላይ ብቻ እንዲዋጋ አድርጌው በዛ በአማራ ክልል ህዝቡ ተማሮ ፋኖን እንዲፈታ ማድረግ ነው ያለብን። ፋኖች እርስ በርስ እንዲዋጉ ሚሊሻዎችን፣ አድማ በተናዎችን በጣም ብዙ ገንዘብ እየሰጠው እርስ በርስ ማጣላት ነው ያለብኝ። በቃ ወደኛ እንዳይመጡ ተሻግረው ወደ ሸኖ፣ ወደ ሞጆ፣ ወደ ናዝሬት፣ ወደ ፍቼ፣ ወደ መከጡሬ እንዳይመጡ፣ ወደ አዲስ አበባ ደጃፍ፣ ወደ ሰንዳፋ እንዳይመጡ፣ ወደ አዲስ አበባ እንዳይመጡ፣ እኛንም ደግሞ ከስልጣናችን እንዳይነቀንቁን እዛው ጎንደር፣ ጎጃም፣ ወሎ ላይ ብቻ እንዲወሰኑ ማድረግ እና እርስ በርስ እዛው እንዲባሉ ማድረግ፣ ህዝቡም ደግሞ ተማሮ እነሱን እንስ ብሎ እንዲተዋቸው ማድረግ። ይህንን ነው ዓላማው አድርጎ የያዘው እና እስካሁን ባለው ሁኔታ አገዛዙ የፋኖቹ ዓላማ ደግሞ ምንድነው? ጦርነቱን ማሸነፍ፣ የህዝቡን ስቃይና መከራ ማስቆም፣ አገዛዙን ከ4 ኪሎ መንቀል ነው ግባቸው። ስለዚህ በምዕራፍ 2 በፌዝ 2 አገዛዙ ነው እያሸነፈ ያለው። ፋኖች ደግሞ እያሸነፉ አይደለም። ለምን? ፋኖች ትግሉን ከአማራ ክልል የከሰም ኮር በኦሮሞ ክልል ውስጥ ከአማራ ክልል ወጥቶ በብዙ ቦታ የከሰም ኮር ይንቀሳቀሳል። ከዛ ባለፈ ግን የፋኖች ትግሉን ከአማራ ክልል አላወጡትም። ወደ አዲስ አበባ ትግሉ አልሄደም። አሁንም ጦርነቶች የሚደረጉት በጎንደር፣ ጦርነቶች የሚደረጉት በወሎ፣ ጦርነቶች የሚደረጉት በሰሜን ሸዋ ደግሞ በይፋት፣ በመራቤቴ፣ በኤፍራታና ግድም ነው ጦርነቶች የሚደረጉት። ስለዚህ ልክ ጦርነት እየተደረገ ማን ነው እየተጎዳ ያለው? ህዝቡ ነው እየተጎዳ ያለው። ህዝቡ ነው እየተማረረ ያለው። ስለዚህ ኳሷን ወደነ አብይ አህመድ ወደነ ኦሮሞ ብልጽግናዎች ሜዳ መውሰድ አልተቻለም። ስለዚህ ይሄንን ደግሞ መቀየር የሚቻለው ምን በማድረግ ነው? የፋኖችን አንድነት ማጠናከር ሲቻል፣ የፋኖች አንድነት ከተጠናከረ ትግሉ ወደ አዲስ አበባ መሄዱ አይቀርም። ሸዋ ውስጥ ብቻ ወደ 19 ክፍለ ጦሮች አሉ። 19 ክፍለ ጦሮች፣ 4 ኮሮች አሉ። ከወሎ ከ5 ኮር ከ6 ኮር 2 ኮር ብቻ ወደ ሸዋ ቢመጣ፣ ከጎጃም 1 ኮር፣ ከጎንደር 1 ኮር ወደ ሸዋ ቢመጣ፣ ሸዋ ያሉት 4 ኮሮች፣ ከወሎ የመጡት 2 ኮሮች፣ ከጎንደር እና ከጎጃም የመጡት 2 ኮሮች፣ 4 ኮሮች ሸዋ ቢመጡ ወገኖቼ፣ ሸዋ ቢገቡ በቃ አለቀ። በቀናት ውስጥ አዲስ አበባ በፋኖ ስር ትገባለች። በቀናት ውስጥ አዲስ አበባ ብዙ መግቢያዎች አሉ። ወደ አዲስ አበባ መግቢያዎች በደብረ ዘይት በኩል ብትመጡ
በናዝሬት በኩል በሞጆ በኩል እዛ ከሰም ኮር አለ፣ የነበልባል ክፍለ ጦር አለ። በኮረመሽ በሰንዳፋ በምናምን በኩል በሀገረ ማርያም በኩል ብትመጡ የኃይለ ማርያም ማሞ ክፍለ ጦር የከሰም ኮር አለ። አሁን የሚያስፈልገው የከሰም ኮር ላይ አንድ ሁለት ተጨማሪ 3 ኮሮች ወደዛ ወደ ከሰም ቢሄዱ በደብረ ዘይት መስመርና በሸኖ መስመር ያለውን ኃይል ማጠናከር ይቻላል። እዛ ማዶ ጋይንት፣ እዛ ማዶ መቄት፣ እዛ ጋር ደንበጫ፣ እዛ ጋር ሜጫ፣ እዛ ጋር ማጀቴ፣ እዛ ጋር ምንድነው መራቤቴ ከመዋጋት ወደ ታች ኃይል ቢመጣ አስቡት። ከሰም ኮር ያለውን ኃይል ራሱ በከሰም ያለውን ኃይል የከሰምን ኮር ለምሳሌ በ3 እጥፍ ማብዛት ቢቻል እዛ አካባቢ ነገሩ አለ። ከዛ እንደገና ደግሞ በላይ መስመር ደግሞ በደብረ ብርሃን ከደብረ ብርሃን ደግሞ የሚመጣውን መስመር እዛ አካባቢ ያሉት የመሐመድ ቢሁነኝ ኮር ኮር ለምሳሌ ወደዛ እንዲንቀሳቀስ ማድረግ ይቻላል። ተጨማሪ ሌሎች ኮሮች መጥ በመከቶሪ በኩል በለሚ በመራቤቴ በኩልም እንደዚሁ በቃ ብዙ ኃይል ካለ እንዳልኳቸው ብዙ ኃይል ካለ ጦርነቱን መቋጨት ይቻላል። ያ እንዲሆን ግን ምን ያስፈልጋል? አንድነት ያስፈልግ ነበረ። ንግግር መመካከር ያስፈልግ ነበር እና ያ እስካሁን መሆን ነበረበት። በፋኖች ድክመት በፋኖ መሪዎች ድክመት ነው ያ ያልሆነው። አሁን ግን ያ ተቀይሮ እየተነጋገሩ ነው እና እንዳይነጋገሩ ንግግራቸውን ለማክሸፍ አገዛዙ ከፍተኛ የሆነ ጥረት እያደረገ ማድረጉንም ይቀጥላሉ። ወገኖች ማድረጉንም ይቀጥላል። ለምን? ወሳኝ ስለሆነ በፋኖች አካባቢ በፋኖ አመራሮች ዘንድ መናበብን ካየ በፋኖ አመራሮች ዘንድ ወጥነት ያለው አሰራርን ካየ አገዛዙ የመጨረሻው እንደሆነ ያውቃል። አገዛዙ ፋኖን አዲስ አበባ ውስጥ መመከት እንደማይችል አንዳንድ መረጃዎች ይደርሱኛል። በአዲስ አበባ ከተማ በጣም ከፍተኛ የሆነ ሰራዊት እንዳለ ወታደር ምናምን በሙሉ እንዳለ አዲስ አበባ ውስጥ አዲስ አበባ የሞሉ አሉ። የነሱ የኦሮሞ ልዩ ኃይል ታጣቂዎች ናቸው አሉ አዲስ አበባ የሞሉት። አዲስ አበባ በቃ ፈርተው እዛ ቁጭ ብለዋል። አስታውሳለሁ የኮሎኔል መንግስቱ አስተዳደር ሲወድቅ በመንግስቱ ግንቦት 15 አካባቢ መሰለኝ በመንግስቱ እንደው አንድ ጥይት እንኳን ብትቀረኝ እንደ አፄ ቴዎድሮስ ጥይቷን ትቼ እሞታለሁ ምናምን ሲል እንዳልነበረ ኮሎኔል መንግስቱ ማክሰኞ ቀን አስታውሳለሁ ከሀገር ጥሎ ወደ ጅቡቲ ሄደ። ስንት ምክር ሲመከር የሽማግሌ መንግስት ይምጣ፣ ታረቅ፣ ተስማማ ሲባል ፕሮፌሰር መስፍን እሳቸውን የማነ ፕሮፌሰር መስፍን ኃይለማርያም፣ ዶክተር ዳንኤል ተርፋ፣ ዶክተር ስዩም ምሁራን የሽማግሌ መንግስት ይቋቋም፣ የሽግግር መንግስት ይቋቋም ሲማጸኑት የሀገር ጉዳይ የባልና የሚስት ጉዳይ አይደለም በሽምግልና የሚፈታው በሚል ጀብደኝነት ንግግር ኮሎኔል መንግስቱ ኃይለማርያም ሊሰማ ፈቃደኛ ነው። ስለዚህ አልቻለም። ብቃት ያላቸውን ጀነራሎችን እየረሸነ ብቃት ያላቸውን ጀነራሎችን ለስልጣኑ ብሎ እየገደለ የኢትዮጵያ መከላከያ አዳከመ። የኢትዮጵያ መከላከያ ሚሊተሪ ሃይራርኪ በጣጠሰው፣ አበላሸው፣ ጦሩን አበላሸው። በቃ መንግስቱ ኃይለማርያም እነ ጀነራል ታሪኩን እነ ጀነራል ደምሴ ቡልቱን የመሳሰሉትን ነገር ገደለ። ኤሊት የኢትዮጵያ ፎርስን ምን አደረገ? በተነ። ወያኔ እኮ አዲስ አበባ የገባችው እኮ ጠንካራ ስለሆነች እኮ አይደለም ነው። ወያኔ አዲስ አበባ የገባቸው መንግስቱ ኃይለማርያም መከላከያውን ስለበተነው መከላከያው ብቃት እንዳይኖረው ስላደረገ ከዛ በኋላ ወሳኝ በሆነ ጊዜ ግን ወታደሩን ትቶ መንግስቱ ኃይለማርያም አስቀድሞ ወዳዘጋጀው ፕላን ወደ ዚምባብዌ ፈረጠጠ። እንደዛ ነው።
እና የዛን ጊዜ ምንድነው የሆነው ወገኖቼ? በቃ ማክሰኞ ቀን መንግስቱ ኃይለማርያም ሲሄድ ነፍሳቸውን የማር ሌፍተና ጀነራል ተስፋዬ ገብረ ኪዳን ያው ወያኔዎቹ ሻዕቢያዎቹም አንድ ላይ ሆነው አዲስ አበባ ዙሪያ እንደመጡ ሲያውቁ ኃላፊነት ተሰምቷቸው በአዲስ አበባ ከተማ ውስጥ ውጊያ ተደርጎ አዲስ አበባን እንደ ሞሮቢያና እንደ ሞቃዲሾ አናደርግም ብለው ሐሙስ ቀን አስታውሳለሁ መንግስቱ ኃይለማርያም ማክሰኞ ፈርጥጦ እንደሄደ ሐሙስ ቀን አብያተ ክርስቲያናት በሙሉ ሙስሊሞችም ሁሉም በቃ ጾም ጸሎት ታውጆ ጾም ጸሎት ተደረገ። ሐሙስ አስታውሳለሁ አዲስ አበባ ነበር። የዛን ቀን ነው እንደውም ይሄ ሰይጣን የሚመስለው የሌኒን ሐውልት እዛ ኢትዮጵያ ኮሚኒኬሽን ኢሴ አካባቢ የሌኒን ሐውልት የፈረሰው የዛን ጊዜ ነው። የሌኒን ሐውልት ሲፈርስ ራሱ እኔ እዛ ቦታ ነው። በጣም ሁሌ በዛ ባለፈው ቁጥር ሁሌ ነበር የምንነደው። ስለዚህ ያ የሌኒን ሐውልት ሲፈርስ ደግሞ እዛ ቦታ የዛ ታሪክ ባለቤት መሆኔ ደግሞ በጣም ያስደስተኛል። ፈረሰ። ከዛ ግንቦት 20 መከላከያ ወያኔዎች ገቡ እና ወያኔዎች ከመግባታቸው በፊት ግንቦት 19 ቀን አስታውሳለሁ አዲስ አበባ ከተማ ውስጥ እነዚህ ቀይ አረንጓዴ ቀይ ቦኔት የለበሱ አይደለ ታንኮች በቃ በሜክሲኮና በመስቀል አደባባይ በቃ ታንኮች ከባባድ መሳሪያዎች ምናምን በቃ አዲስ አበባ ከተማ ወታደር ብቻ ነበረች። ግንቦት 19 ቀን አዲስ አበባ ከተማ ውስጥ ምን ነበረች? ወታደር ብቻ ጤቅ ብሎ ወታደር ብቻ ነበረች። በጣም ከፍተኛ የሆነ ሰራዊት ነው። ልክ ግንቦት 20 ደግሞ ከእንቅልፋችን ጠዋት ስንነሳ ያ ሁሉ ወታደር የለም። ምንድነው ያለው? የአረብ ታርጋ ያለባቸው የወያኔ ታጣቂዎች ደግሞ በስተው በቃ በየቦታው ወያኔዎች ገብተው አየ። የፀጉራቸው ትላልቅ ማበጠሪያ እዚህ ጋር ያደረጉ ነው የሚባለው ኮንጎ ጫማ አድርገው ምናምን የሆነ ሱካር ነገር ነው የሚሰጣቸው። ደግሞ ይቅማሉ። ምግብ ስለሌለ ሱካር ነው እና እሱ ምናምን ይዘው ምናምን በቃ በየቦታው በየመንደሩ ወያኔዎች ነበር የነበሩት እና መኪናዎቻቸው ደግሞ የአረብ ታርጋ ያው ከሱዳን ከምናምን የመጣ አይደለ እንደዛ አድርገው አዲስ አበባ ገቡ። ስለዚህ ያ ሁሉ ግንቦት 19 የነበረው መከላከያ በሙሉ ምን ሆነ? ስለዚህ አሁንም አዲስ አበባ ከተማ ውስጥ አብይ አህመድ መከላከያ አምጥቷል። ብዙ ሰራዊት አለ። አብዛኛው ሰራዊቱ መዋጋት አይፈልግም። የሸዋ ፋኖች በአጠቃላይ የአፋብኃ ፋኖች አንድነታቸውን አጠናክረው እኔ ልንገራችሁ በሰሜን በኩል ሸኖንና ሰንዳፋን፣ በምዕራብ በኩል ከፌ ዶንሳን ከአዲስ አበባ በስተምዕራብ፣ በደቡብ በኩል ሞጆንና ናዝሬትን ፋኖች ከተቆጣጠሩ አገዛዙ ያበቃል። ከዛ በኋላ አብይ አህመድ ሻንጣውን ይዞ ወደ ዱባይ ወይም ወደ አንድ ሀገር ይበራል። ልክ በቃ ወያኔዎች እንደሆኑት ነው እና አዲስ አበባ ያለው ኃይል በሙሉ ምን ይሆናል? ይጠፋል። ከተለያየ ቦታ የመጡ ከአርሲ፣ ከወለጋ፣ ከባሌ የመጡ ሁሉ አዲስ አበባ ውስጥ የመጡ በሙሉ እጭቃቸውን ይዘው ወደ ሀገራቸው የሚሄዱት ነገራቸው። ለና አብይ አህመድ አገልጋይ ሆኖ የመጡ ከተለያየ ቦታ እንዳልኳችሁ ከተለያየ ቦታ ለና አብይ አህመድ አገልጋይ ሆኖ የመጡ በሙሉ ጠቅልለው ነው ወደ ሀገራቸው የሚሄዱት ወደ መጡበት የሚሄዱት እና እንደዛ እንዳለ ሰምቻለሁ። ግን የሚያሳስብ ነገር የለም። የፋኖች አንድነት እየመጣ ነው። የፋኖች አንድነት ደግሞ በደንብ ሶሊድሊ ሲቋጭ አትጠራጠሩ፣ የዚህ የዘረኛው አገዛዝ መጨረሻ ነው የሚሆነው። ይሄ አገዛዝ ሊወገድ የሚችለው ወገኖች በድፍረት እናገራለሁ፣ ይሄ አገዛዝ ሊወገድ የሚችለው በፋኖ ብቻ ነው። በመካከል መፈንቅለ መንግስት አብይ ላይ አድርገው የኦሮሞ ብልጽግናዎች መፈንቅለና ኦነጎች መፈንቅለ መንግስት አድርገው ስርዓቱን ለማስቀጠል አብይን አስወጋ፣ አብይ የለም አሁን ስለዚህ እንነጋገር እንደራደር ምናምን ብለው ጥገናዊ ለውጥ ብቻ እንዲመጣ አድርገው ለመቀጠል የመፈለግ ነገር አለ በኦሮሞ ኤሊቶች። አይሰራም። ኢትስ ቱ ሌት። አብይ አህመድ ስለሄደ የፋኖ ትግል አይቆም።
አብይ አህመድን ቢሄድ የፋኖ ትግል ጸቡ ከአብይ አህመድ ጋር አይደለም። የፋኖ ጸብ ከአብይ አህመድ ጋር አይደለም። የፋኖ ጸብ ከስርዓቱ ጋር ነው። ስለዚህ በዚህም ሆነ በዛ ይሄ ክፉና ዘረኛ አገዛዝ መወገዱ አይቀርም። እንግዲህ አድማጮቻችን፣ ተመልካቾቻችን ዛሬ ያዘጋጀውላቸው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።